ሰላም እንዴት ናችሁ አላችሁ? እንግዲህ ባለፈው ላይ እንግዲህ በእርግጥ የተለያዩ ተከታታይ ጊዜያት የሚኖራቸው ነበረ መቀጠል የሚኖርብን ነገር ግን ከጊዜ ካለመመቻቸት የተነሳ መቀጠል አልቻልንም ነበረ። ስለዚህ አንዱ ፓርት እንግዲህ የኤግዚት ኤግዛም ወይም ደግሞ ላይሰንሸር ኤግዛም ፎከስ ከሚያደርግባቸው መካከል ናቸውና ስለዚህ ባለፈው እንግዲህ ስለ ጎት አርተራይተስ ኢንዲቴል ለማየት ሞክረናል ማለት ነው። ይህንንም በተያያዘ እንግዲህ ሪከርድ የተደረጉትን በቪዲዮ መልክ አዘጋጅተን ሼር ለማድረግ ችለናል። ዛሬ ደግሞ እንግዲህ ሞር ፎከስ የምናደርገው የትሪትመንቱ ላይ ይሆናል ማለት ነው። ስለዚህ እንግዲህ ትሪትመንቱ ላይ ስንል እንግዲህ የጎት አርተራይተስ ትሪትመንት ላይ ነው ዛሬ ቆይታ የምናደርገው ማለት እፈልጋለሁ። እንግዲህ ትሪትመንቱን በባለፈው በተወሰነ ደረጃ ለመነካካት ሞክረናል። ዛሬም እንግዲህ በትምህርቱ ዓለምም እንደምንማረው በአንድ ህመም ውስጥ ሁለት ነገሮች ቅድሚያ ፎከስ የሚሰጡ ናቸው። የመጀመሪያውና ትልቁ ፓርትን ከቨር ያደርጋል ተብሎ የሚታሰበው ነን ፋርማኮሎጂካል ትሪትመንት ብለን ምንጠራው ነው። ነን ፋርማኮሎጂካል ትሪትመንት ስንል እንግዲህ ዊዛውት ኤኒ ዩዝ ኦፍ ሜዲኬሽን ማለት ነው። ምንም አይነት መድኃኒት ሳንጠቀም ትሪት የምናደርግበት መንገድ ነው ማለት ነው። ከዛ ውስጥም አንዱ እንግዲህ ላይፍ ስታይል ሞዲፊኬሽን ከምንላቸው ነው። ለምሳሌ ኦቤሲቲ ብዙም ጊዜ እንግዲህ እነዚህ ቦዲ ማክስ ኢንዴክሳችን ከ25 በላይ በሚሆኑበት ሰዓት ወዴት ነው ሊያደሉ የሚችሉት ተብሎ ሲታሰብ እነዚህ እንግዲህ ኦቨርዌይት ወይም ደግሞ ኦቤሲቲ ብለን የምንጠራው ይሄ ደግሞ ለብዙ ነገሮች የሚዳርገን ነው። ምክንያቱም አንዱ ሳይን ኦፍ የሜታቦሊክ ሲንድሮም ከመሆኑ የተነሳ ማለት ነው። ፎር ኤግዛምፕል ኢዚሊ ለሃይፐርቴንሲቭ የማጋለጥ አቅም ይኖረዋል። እንዲሁም ደግሞ ለዲያቤቲክ መላይተስ እንዲሁም ሃይፐር ኮሌስትራሚን ብለን የምንጠራቸው የተለያዩ ለነዛ ነገሮች የመዳረግ አቅም ይኖረዋል። በዚህ ውስጥም እንግዲህ አንዱ ጎት አርተራይተስን ትሪት ከምናደርግበት መካከል እንግዲህ ኦቤሲቲን የተወሰነ ድርሻ ይኖረዋል። ስለዚህ ለስ ኦፍ ዌይት ትልቅ ፓወር ይኖረዋል፣ ትልቅ አቅም ይኖረዋል። እንዲሁም ደግሞ እንግዲህ ኤክሰርሳይስም ወሳኝነት አለው። እንግዲህ በሁሉም እንትን ላይ በምናይበት እንግዲህ የሚያሳየው አንዱ ኤክሰርሳይስ ነው። እንግዲህ ኤክሰርሳይስ እንግዲህ አይነት አለው። ሁሉም አይነት ኤክሰርሳይስ አይደለም። በእርግጥ በዚህ ላይ እንግዲህ ኤክሰርሳይሶቹም ግላይኮላይስ ኤክሰርሳይስ ይሁን ኦክሲዴሽን ኤክሰርሳይስ የሚሆንም በዚህ ውስጥ ራሱን የቻለ ጥቅም ይኖራቸዋል ማለት ነው። ስለዚህ ኤክሰርሳይዝ ብዙ ጊዜ በተወሰነ ደረጃ እነዚህ አንጃይና ፔክቶሪስ ያለባቸው ሰዎች እና የካርዲያክ ፕሮብሌም ያለባቸው ሰዎች የሊሚት የሚያደርግበት አንግል አለ። ስፔሻሊ የካርዲያክ ፕሮብሌም ይህም በትምህርትም ላይ ስላያችሁት ማለት ነው። ዳይት ኮንትሮል ነው። ዳይት ኮንትሮል ስንል እንግዲህ ሙሉ በሙሉ ምግብ መከላከልን የሚያካትት አይደለም። ስለዚህ በተቻለ መጠን ዳይታችንን ምን ማድረግ ነው ማኔጅ ማድረግ መቻል አለብን ነው ተብሎ የሚታሰቡት። ለምሳሌ ከጎት ጋራ የሚያዙት በጣም የምናውቃቸው እነዚህ ዛንቲን ኦክሲዴስ ብለን የምንጠራቸውን ፕሮሞት ማድረግ የሚችሉ ጀስት እና ካፊን ፕሮዳክት የሆኑ እነዛ ነገሮች ኤግዛዘርቤት የማድረግ አቅም አላቸው። ሃይ ኮንተንት ኦፍ ዩሪክ ሌቭል ያላቸውም እነዚህ ሚቶችም በተወሰነ ደረጃ ፓወር ይኖራቸዋል ማለት ነው። ስለዚህ እንዲሁም ስሞኪንግ ሴሽን ነው። ስሞኪንግ እንግዲህ እንደሌሎቹ ሪስትሪክሽን የሚሰጥበት ሳይሆን ስሞኪንግ እንግዲህ የሚያስፈልገው ሲዝ ማድረግ ወይም ማቋረጥ ወይም ማቆም ማለት ነው። አቮይድ ኢተብል ስዊትኒንግ ዊዝ ፍሩክቶስ ፉል ፋት ዳይሪ ፕሮዳክት ኤንድ አቮይድ አልኮል ብለን በዚህ በነን ፋርማኮሎጂካል ትሪትመንት ውስጥ እንግዲህ ፎከስ አድርገን መለየት እንችላለን ማለት ነው። በቀጣዩ ስንመጣ እንግዲህ ፋርማኮሎጂካል ትሪትመንት ነው። እንግዲህ ፋርማኮሎጂካል ትሪትመንት ሲባል እንግዲህ ለምሳሌ የጎት አርተራይትስ እንዴት ነው ሀፕን ያደረገው ብለን የምንጠራው ማለት ነው። ብዙም ጊዜ ከኢንፍላሜሽን ጋር ከተያዘ ኢንፍላሜሽኑን ትሪት እናደርጋለን።
ነገር ግን ከፕሮዳክሽን ጋራ የሚያዝ ከሆነ ደግሞ ፕሮዳክሽን ስናል እንግዲህ የዩሪክ አሲድ ፕሮዲውስ ከሚያደርጉት መካከል ማለት ነው። እንደዛ እናደርጋለን። እንዲሁም ደግሞ ኤክስትሪክት ሆነው ፕሮዲውስ ሆነው ይሄን ስላችሁ ኤክስክሪሽን ስላ መጀመሪያ ስቴፕ እንግዲህ መጀመሪያ ፕሮዲውስ የሚያደርገው የሆነ ሳሟት ይኖራል። እዛ ያለው ላይ እንዳለ እዛው መያዝ ሊሆን ይችላል። አሊያም ደግሞ ከተመረተ እነዛ ዩሪክ አሲድ ከተለቀቁ በኋላ የተወሰኑ እነዚህ እንዳልነው በባለፈው ስንነገር ጆይንት ሳይቶቻችን አካባቢ ላይ የማረፍ አቅም ስለሚኖራቸው እዛ ላይ ያለውን ኤክስትሪክት አድርጎ የሚያስወጣልን ያስፈልጋል። በተጨማሪ ደግሞ ከኢንፍላሜሽን ጋራ ከተያዘ ያንን ኢንፍላሜሽን ምን እናደርገዋለን ማለት ነው? እናስወግደዋለን ማለት ነው። ኢንፍላሜሽን ሲባል እንግዲህ ብዙ ነው። ለምሳሌ ከቲውላሩ ጋራ የተያዘ ሊሆን ይችላል። ኢንፍላሜሽን አሊያም ደግሞ ኖርማል ከኢንፍላሜሽን ኖርማል ሀፕን የሚያደርጉት ኒትሮፊልስ ብለን ምንጠራቸው ከሆኑ በተለይ ከነዛ ጋራ የሚያዝ ከሆነ የሚሆን ከነሱ ወደዚህ እንግዲህ እንደምትመለከቱት ዩሪኮስታቲክ ብለን የምንጠራው ዲክሪስ ፕሮዳክሽን ነው። ስለዚህ ዲክሪስ ፕሮዳክሽን ከሚያደርጉት ውስጥ አሉፕሪልና ፌቡክሶስታት ብለን የምንጠራው ነው። በዚህ ውስጥ ኢትዮጵያ በጣም ሪከመንድ የሚደረገው ድረግ ኦፍ ቾይስ ተብሎ የሚታሰበው አሉፕሪኖል ነው። በነገራችን ላይ አሉፕሪኖል ብዙ ጊዜ አንዳንድ ጊዜ ለማሳሳት ከሃሎፔሪዶል ጋራ ያመጡታል። ሃሎፔሪዶል አንቲሳይኮቲክ ሰከንድ ፈርስት ጄኔሬሽን ሲሆን አሉፕሪኖል ብለን የምንጠራው ደግሞ ፕሮዳክሽኑን ምን በማድረግ ነው የሚይዝልን ማለት ነው? ሬዲዩስ በማድረግ ነው የሚያደርግልን ማለት ነው። ዩሪኮሱሪክ እንግዲህ ዩሪኮሱሪክ ማለት ዩሪክን ቶሎ ብሎ ከሰውነታችን ምን ማድረግ ነው? እንዲወገድ በሽንት መልክ ቶሎ ብሎ እንዲወጣ የማድረግ አቅም ነው የሚኖረው እንግዲህ ዩሪኮሱሪክ ብለን የምንጠራቸው ማለት ነው። በእነዚህ የሚታወቁት ፕሮፔኔሲድ ነው። እንዲሁም ደግሞ ሱልፊን ፓይራዞን ነው። እንግዲህ ሱልፊን ፓይራዞን እና ፕሮፔኔሲድ በጣም የሚታወቁበት ነው። እንግዲህ ፕሮፔኔሲድ ቶሎ ብሎ ከሰውነታችን ውስጥ በኤክስክሪሽን መልክ እንዲወገድ ከሚያደርጉት መካከል ነው። ስለዚህ በጥያቄ ላይ በኤግዚት ኤግዛም ጥያቄም ላይ ይሆን በሲኦሲ ጥያቄ ላይ የአጠያየቁ ሲስተም ነው የሚወስነው እንጂ ድረግ ኦፍ ቾይስ ነው ብለን አሎፕሪኖልን መጠቀም ላንችል እንችላለን። ለምሳሌ ሚስተር ዋይ የሚባል ሰው እንደዚህ ለምሳሌ የዩሪክ አሲድ ሌቨሉ ቼክ በሚደረግበት ሰዓት ከኖርማሉ በላይ ሆኖ ተገኘ ብሎ ሊያስብ ይችላል። ስፔሻሊ እንግዲህ ብዙውን ጊዜ ከ6 በላይ ነው የሚታወቀው ማለት ለምሳሌ 8 ወይም 9 ወይም 10 ሆነ ብለን እናስብና 10 ሆነ ይላል። ስለዚህ ሐኪሙ ደግሞ ያሰበው የሚስተር ኤክስ የሚባለውን የዩሪክ አሲድ ሌቨሉን ቼክ ካደረገ በኋላ ውስጡ ያሉት አኩሙሌት የሆኑት የዩሪክ አሲዶች እንዲወገዱ ነው የፈለገው። ስለዚህ ለዚህ ትሪትመንት ሊሆን የሚችለው መድኃኒት ማነው ነው። ስለዚህ በጥያቄው ላይ ዲፔንድ ሆነን ነው መልሳችን ሁሌ መመለስ ያለብን እንጂ ቀጥታ ለጎት አርተራይተስ ድረግ ኦፍ ቾይስ የሚባሉ ፕሪኖል ነው ብለን መመለስ አንችልም። ስለዚህ ከኤክስክሪሽን እንዲያደርግ ወይም ዩሪክ አሲድ ሌቭሉ እንዲወርድለት በምን በማድረግ የዩሪክ አሲድን ሌቭል በዩሪኔሽን መልክ በማፋጠን ብሎ ከጠየቀን ፕሮፖኔሲድ ነው ሊሆነው። ከፕሮዳክሽን ጋር ከጠየቀን ደግሞ አሎፕሪኖል፣ ከኢንፍላሜሽን ጋር ከጠየቀን ደግሞ በጣም የሚታወቁት ስቴሮይዶች ናቸው። ከነን ስቴሮይዳል እንዲሁም ስቴሮይዳሎችም አሉ። በእርግጥ በተለይ ስቴሮይዳል ውስጥ እንግዲህ እቺ ኮክስ 3 ኢንሂቢተርስ ብለን ወይም ደግሞ ኮክስ 1 እና ኮክስ 2 ነን ሰሌክቲቭሊ ኢንሂቢት በማድረግ የምትታወቅ አለች። እሷም አስፕሪን ኢሪቨርሲብል ያሁን እሷ እዚህ ላይ ሪከመንድ አትደረግም ማለት ነው። ቱቢሊን ኢንሂቢተርስ ብለን ምንጠራው ላይ ደግሞ ኮልቺሲን ማለት ነው። ስለዚህ ቤዝድ ኦን ኩዌሽኑ ላይ ነው ዲፔንድ ሆነን አንሰራችን ሪስፖንድ ልናደርግ የምንችለው። ስለዚህ አደራ ማለት የምፈልገው ጥያቄው መጀመሪያ በየትኛው እይታ ይሁን ማንደርስታንድ ማለት ከዛ በኋላ
ለጥያቄው መልስ መስጠት ማለት ነው። ስለዚህ በፋርማኮሎጂካል ትሪትመንት በ3 ወይም ሜጀርሊ በ3 ነው። ምክንያቱም ኮልቺሲንም አንደር ኢንፍላሜሽን ትሪትመንት ስለሚያካትቱ ቲብሊን ኢንሂቢተርም ቢሆንም ነገር ግን በዚህ ላይ ዩሪኮስታቲክ ዛ ፕሮዳክሽኑን ኢንሂቢት ማድረግ ነው። ይሄ ዩሪኮስሪክ ማለት ደግሞ ኦልሬዲ የተመረተው ማስወገድ ከሰውነታችን ውስጥ በሽንት መልክ እንዲወጣ ማድረግ። ይሄ ደግሞ ኢንፍላሜሽን ካለ እነዛ ኢንፍላሜሽኑን ትሪት በማድረግ እንዲሁም ቲብሊንን ደግሞ ኢንሂቢት በማድረግ የምንከላከለው እንግዲህ ጎት አርተራይተስ ላይ ነው ማለት ነው። ሶ what is the management of gout ስንል እንግዲህ or any disease ከተባለ ነን ፋርማኮሎጂካል ትሪትመንት ፈርስት ቱ ፋርማኮሎጂካል ትሪትመንት ላይ ደግሞ በሁለተኛ እናየዋለን ማለት ነው። ሶ ምንድነው ዓላማው ስንል እንግዲህ አንዱ ዋነኛ ዓላማው እንግዲህ ሎወሪንግ ዩሪክ አሲድ ሌቭል ነው። ሎወሪንግ ዩሪክ አሲድ ሌቭል ሲባል እንግዲህ ቅድም ብያቸዋለሁ ከ6 በላይ እንዲወጣ አይፈለግም። ስለዚህ አሁንም እዚህ ላይ ከ6 በታች ነው። this preventing the deposition of urate crystalline በተለይ ሶዲየም ዩሬት ክሪስታሊንን ምን ያደርግልናል ማለት ነው? እንዲያጠፋልን ያደርግልናል ማለት ነው። ሶ እንዴት ሲባል እንግዲህ የመጀመሪያ ኢንተርፌሪንግ ዊዝ ዩሪክ አሲድ ሲንቴዝ ዊዝ አሎፕሬል እና ፌቦክስታትስ ብለን የምንጠራው ይሄ ዩሪኮስታቲክ ብለን የምንጠራው መጀመሪያ ከመመረጡ እዛ ፕሮዳክት ፕሮዲውስ የሚሆንበት ለምሳሌ መድኃኒት ውሰዱ። መድኃኒት ለመመረት እንግዲህ ብዙ የተለያዩ እንትኖች ነው ሮ ማቴሪያሎች እነዛ ሮቶ ማቴሪያሎችን ሰብስበን ምን ብለን ነው መድኃኒትን ፕሮዲውስ የምናደርግ። ስለዚህ እነዚህ ሮ ማቴሪያል ላይ ስራ መስራት ማለት ነው። ወይም ደግሞ ፋብሪካ መድኃኒቱ የሚመረተው እይታ ቦታ ላይ መቆጣጠር ማለት ነው። እንግዲህ ወደዚህ ስናመጣው በእኛ ቋንቋ ከዛ ደግሞ የዩሪክ አሲድ ፕሮዳክሽን ካለፈ በኋላ ደግሞ ወደ ኤክስክሪሽን ደረጃ ስንመጣ ደግሞ የነ ፕሮፔኔሲድ ስራ ምንድነው ከተባለ መድኃኒቱ ኦልሬዲ ከተሰራጨ በኋላ ያ የተሰራጨው እዛ ባለበት ለምሳሌ የኳሊቲ ዲፌክት ካለበት ተሰብስቦ እዛው እንዲቃጠል በማድረግ ሊሆን ይችላል፣ እንዲወገድ በማድረግ ሊሆን ይችላል ማለት ነው። በዛ አንግል እንድትወስዱልኝ ነው። ሶ ለዚህም ነው ኢንክሪዚንግ ዩሪክ አሲድ ኤክስክሪሽን ዊዝ ፕሮፖኔስ ሱልፊንፐራይዞን ብሎ የጠራው አስዌላስ እንግዲህ ኢንሂቢቲንግ ግሉኮሳይድ ኢንትሪ ኢንቱ ዘ አፌክትድ ጆይንት ዊዝ ኮልቺሲን። ለዚህ ነው ቱቡሊን ኢንሂቢተርስ ያልኳችሁ አንቲ ኢንፍላማቶሪ ኢፌክት አላት ያልኳችሁ። እንግዲህ ሊኮሳይት ኒትሮሳይት ብለን የምንጠራቸው ሴሎችን እነዛን በቀላሉ አፌክት ሊያደርጉ የሚችሉት ጆይንታችን ላይ ተጽዕኖ እንዲፈጠር ከሚያደርጉት መካከሎቹን ብሎክ በማድረግ ነው። እንዲሁም ደግሞ አድሚኒስትሬሽን ኦፍ ነን ስቴሮይዳል አንታይ ኢንፍላማቶሪ ነው። እነዚህ ደግሞ እንግዲህ ዶዛቸው እንደ ሌላ ዶዝ አይደለም፣ ዶዛቸው ከፍ ብሎ ነው እነዚህን ትሪት ልናረጋቸው የምንችለው ማለት ነው። ሶ እንግዲህ ይሄንን ይመስላል ኦቨርኦል። እንግዲህ ለምሳሌ ትሪትመንት ፎር አኪዩት ጎት አታክ ላይ እንግዲህ ዋናው ትልቁ ጥቅሙ ምንድነው ሲባል ኢንፍላሜሽኑን ብሎክ በማድረግ አኪዩት ላይ የሚታወቁት ኢንፍላሜሽኖች ናቸው። ስለዚህ እነዛን በተቻለ መጠን መቀነስ። ሞስት ኮመን ዩዝድ ፈርስት ላይን ትሪትመንት ኬር ሪሊፍ ፔን ነው። በምን ላይ? በአኪዩት ጎት ላይ ትልቁ ዓላማ ምንድነው ሲባል ፔንን መቀነስ። Head to head study show few different between drug. Full dose of non-steroidal should be initiated immediately and tapered after resolution of symptom. We don't start with a small dose አንጀምርም። ስለዚህ ቅድም ብያቸዋለሁ ምን በሃይ ዶዝ non-steroidal anti-inflammatory drug ልንጀምር የምንችል ማለት ነው። ከዛ ውስጥ ደግሞ እንግዲህ keep in mind that one of the ADR of aspirin is acute gout attack when given low doses ብሎ ለምሳሌ ኮንትራንዲኬሽኖች እንግዲህ non-steroidal anti-inflammatory እንደምናውቃቸው ጂ አልሰሮች አሉ፣ ብሊዲንግ ኦር ፐርፎሬሽን ይኖራል፣ ሬናል ኢንሰፊሽንሲ አለ፣ ሄርት ፌለር እና ዩዝ ኦፍ ኦራል አንቲኮአጉላንት እነዚህ ነገሮች አሉ ማለት ነው። ስቴሮይዶች ጋር ስንመጣ እንግዲህ ከስቴሮይዶች ውስጥ እንግዲህ ኮርቲኮስቴሮይዶች አሉ፣ ግሉኮኮርቲኮስቴሮይዶች ብለን የምንጠራቸው አሉ። ሞር ኮመኖቹ ግን ኮርቲኮስቴሮይዶች ናቸው። ከግሉኮኮርቲኮስቴሮይድ አር አ ጉድ አልተርኔቲቭ ፎር non-steroidal anti-inflammatory ኮልቺሲን ካኖት ሪፍራክተሪ ኬስ ካለ ወይ ሬዚስታንስ ኬስ ሃፕን ካደረገ study shows equal efficacy between corticosteroid and non-steroidal with no report side effect
with a short term of use corticosteroid ለዚህ ነው ስቴሮይዶች ውስጥ እንግዲህ the most useful drug in the world the most worst drug in the world ተብሎ የሚጠሩት ምክንያቱም ጥቅማቸው በጣም ሃይ ነው ጉዳታቸው በዛው መጠን ሃይ ነው ሳይድ ኢፌክታቸው ማን ስቴሮይድ ስለዚህ ሪላቲቭሊ ስቴሮይዶች በጣም ሞር ስትሮንግ ወይስ ሃይስት ፒሪዮሪቲ የሚሰጣቸው when not respond to non-steroidal anti-inflammatory drug ኮልቺሲን ዩዛቸው እንግዲህ የሚታወቁ ናቸው elderly people patient with liver or hepatic impairment ischemic heart disease POD እነዚህ ውስጥ ተቀርካሉ ማለት ነው route of administration intra-articular preferred route of one or two joint are affected ነው long use cause joint damage ያመጣሉ ለምሳሌ ትራይኮርት ብላችሁ የምትጠሯት በተለምዶኛ የምናቃት ማለት ነው the other one እንግዲህ ኮልቺሲን ነው ኮልቺሲን ኦሪጂናል ካልሆይድ obtained from outman crocus ነው ብሎ የሚጠራው እንግዲህ ስለዚህ analgesic purpose የላትም ነገር ግን minimal effect on uric acid synthesis and excretion ላይ ግን የተወሰነ አቅም አላት ማለት to bind microtubules in neutrophil ቀደም ስላችሁ ሊኮሳይት ስላችሁ የነበሩት እዛ ላይ ባይንድ ያደርጋል limit cell division by mitosis inhibit chemostatic factor inhibit inflammations interleukin 1 production inflammations and inflammatory protein ስለሆነ ማለት ነው ይሄንን ነው እንግዲህ የሚያሳየው ይሄ እዚህ አቬሌቢሊቲው እንግዲህ ስፔሻሊ ኦራሊ አቬሌብል መሆናቸውን ከሚያሳዩ መካከል ናቸው ክሊኒካሊ ዩዛቸው ትሪትመንት ኦፍ ጎት ፍሌርስ እና ስፔሻሊ ጎት ፍሌርስ ብለምንጠራ አኪና ፕሮፊላክሲስ አስ ፕሪቨንሽኖች ሊጠቅሙን ይችላሉ እንዲሁም ደግሞ ፊቨሮችን በተለይ እነዚህ ሜዲትሬኒያን ፊቨርስ ብለን ምንጠራ ሳይድ ኢፌክቱ እንግዲህ አብዶሚናል ነው ከአብዶሚናል ዲስኮምፈርት ካለው ዲሃሪያ ወይም ደግሞ ኮንስቲፔሽን ኤክስፔክትድ የሚደረግ ነው ማለት ነው ኢሙኖቦን ማሮ ዲፕሬሽንም በተወሰነ ደረጃ አላቸው ነው አስዌላስ የካርዲያክ ፕሮብሌም ላይ ራሱ የቻለ ተጽዕኖ አለው so prevention of recurrent attacks and inhibition of uric acid synthesis ላይ allopurinol febuxostat ብለናል Uricosuric drug ላይ increase uric acid excrete propanase እና sulfpyrazone ነው mammalian uricase convert uric acid to more soluble form በሚደረግበት ሰዓት ደግሞ pegloticase ብለን የምንጠራው መድኃኒት as a prevention mechanism የሚያገለግሉ ናቸው ማለት ነው so በእነዚህ ውስጥ እንግዲህ እነዚህ ነገሮች የራሱን የቻለ ይኖራል ጥቅም ይኖራል ማለት እንችላለን ማለት ነው ለዛ እነዚህ ስናያቸው በጣም ኤክስትሪም ቀላል ነገር ይመስል ይችላል እንዲሁም ደግሞ ስናስበው በጣም ከበድ ያለ ነገር ሊመስለን ይችላል ማለት ነው so uric acid synthesis inhibitors allopurinol እና febuxostat ብለን የምንጠራው ሜካኒዝም ኦፍ አክሽን ኢንሂቢት ዛንቲን ኦክሲዴስ ነው እዚህ ጋር ይሁት በደንብ አርጋችሁ ተረዱት ልብ በሉ ሃይፖዛንቲን አለ ከዛ ዛንቲን አለ ከዛ ዩሪክ አሲድ ይመጣል ከሃይፖዛንቲን ተነስቶ ዛንቲን ደርሶ ዩሪክ አሲድ ድረስ ይመጣል ማለት ነው እቺ ናት እንግዲህ የማትፈለገው ዋናው ትልቅ ኢሹ የሆነችው ትልቅ ኮንሰርን የሆነችው በእኛ ውስጥ እቺኛው ናት ማለት እንችላለን so allopurinol not active is metabolized by xanthine oxidase into alloxanthine oxypurinol which is pharmacologically active ስለዚህ allopurinol ወዴት ይቀየራል ማለት ነው ወደ oxypurinol ብለን የምንጠራው ፎርም ይቀየራል so ከሃይፖዛንቲን ወደ ዩሪክ አሲድ ሲቀየር ከሃይፖዛንቲን ወደ ዛንቲን ለመቀየር ዛንቲን ኦክሲዴስ ይጠይቃል ከዛንቲን ወደ ዩሪክ አሲድ ሲቀየር ዛንቲን ኦክሲዴስ ይጠይቃል ልብ በሉ ይሄ አሎዛንቲን ነው የሚለው እንግዲህ ይሄ ማለት አሎዛንቲን ማለት ኦክሲፕሪኖል ብለን ምን ጠራው
ስለዚህ ይሄ ኢንአክቲቭ ፎርም ነው። ለምሳሌ ኢናላፕሪል ብለን ስንጠራችን ከዛ ኢናላፕሪላንት ብለን የምንጠራው ደግሞ ይሄ ነው። ምን ለማለት ፈልጌ ነው? ይሄ አክቲቭ ኢንአክቲቭ ድረግ ሲሆን እችኛዋ ደግሞ አክቲቭ ድረግ ናት እያልኳችሁ ያለው። ሶ ፌቡክሶ ስታትና አሎፕሪኖል አላማቸው ዛንቲን ኦክሲዴስን ኢንሂቢት ማድረግ ነው። ዛንቲን ኦክሲዴስ የሚባለውን እዚህም ጋር ብሎክ ካረገ ሃይፖዛንቲን ወደ ዛንቲን አይቀየርም። ይሄ አልተቀየረም ማለት ደግሞ ዩሪክ አሲድ አይመጣም ማለት ነው። ለዚህም ነው ፕሮዳክሽኑ ላይ ይሰራሉ ብለን የጠራናቸው። ስለዚህ ኦልሞስት 70% ኦፍ አሎፕሪኖሉ አብዞርብድ የመሆን አቅም አለው። 5% ደግሞ ባይንድ የመድረግ አቅም ይኖራቸዋል። ኤዲአራቸው እንግዲህ ዲያሪያ፣ ናውዛ፣ አብዶሚናል እነዚህ ነገሮች በጣም ነው። አኪዩት አታክ ኦፍ ጎት ኤክስፕሌን ግሪን ኖት ብለው ላይ የሚያሳየው እችኛው ማለት ነው። እንግዲህ ፊቨር፣ ራሽ፣ ቶክሲክ ኤፒደርማል ኔክሮሊስ ወይ ሲቨር ኤዲአሮችን አንዳንድ ጊዜ ዴቨሎፕ የማድረግ አቅም ይኖራል። እነዚህ ሳይድ ኢፌክት ራሳችሁን ማድረግ የምትችሉት ናቸው። ብዙም የምንብልበት ስለማይኖር ማኔጅመንት ኦፍ ሃይፐር ዩሪሴሚያ ኦፍ ጎት ነው ማይንሊ ማለት ነው። ኢንዲኬትድ ፎር ማኔጅመንት ኦፍ ሃይፐር ዩሪሴሚያ ኢን ፔሸንት ዊዝ ጎት አት ሪዱስ ሴረም ዩሪክ አሲድ ሌቨል ማለት ኮምፔር እያደረግን ስንመለከቱ ደግሞ ኢትስ ድረግ ኦፍ ቾይስ ኢን ፔሸንት ዊዝ ቦዝ ጎት ኤንድ ኢስኬሚክ ሄርት ዲዚዝ ስላለበት በጣም ተመራጭ አሎፕሪኖል ማለት ነው። እንዲሁም ደግሞ ሲቨር ቶፋሼስ ዲፖሲት በእነዚህ እባጮቹ ማለት ነው። እነዚህ ትልቅ እነዚህ ብጥብጥ ያሉ አሉ እነሱ ወይም ደግሞ የዩሪክ አሲድ ዲፖዚት የሆነበት ቲሹ ማለት ነው። ቶፋሼስ ዲፖሲት ብለን የምንጠራው ነው። ማኔጅመንት ኦፍ ሃይፐርዩሪሴሚያ አሶሺየትድ ዊዝ ኬሞቴራፒ፣ ፕሪቬንሽን ኦፍ ሪከረንት ካልሲየም ኦክሳሌት ኪድኒ ስቶክንም ላይ በጣም ወሳኝነት አለ ማለት ነው። የኬሚካል ዲስቲንክት ፍሮም አሎፕሪኖል ነን ፒውር ዴሪቬቲቭ ነው። ካምቢዩዝ ኢን ፔሸንት ዊዝ ሬናል ዲሲዝ ካለበት በጣም ተመራጭ። ኦራል ስፔሲፊክ ዛንቲን ኦክሲዴስ ኢንሂቢተር ነው። ሞር ስፔሲፊክ ዛን አሎፕሪኖል ነው። ዌን ሴል አር ዲስትሮይድ ሎት ኦፍ ፒሪን ኢስ ዲፊውዝድ ነው። ሴሉላር ብሬክዳውን አለ እዚህ ጋር ስናይ ሪሊስ ኦፍ ዲኤንኤ ይኖራል። ይሄ ከሆነ ደግሞ ፒሪን ካታቦሊዝም፣ ከዛ ሃይፐርዩሪሴሚያ አለ፣ ከዛ ፕሪሲፒቴት ዩሪክ አሲድ ክሪስታል ኢን ሬናል ቲብልስ ማለት ነው። ዘን አኪዩት ሬናል ፌለር ሃፕን ያደርጋል ማለት ነው። ነገር ግን እዚህ ጋር ሃይፐርዩሪሴሚያን በአሎፕሪኖል ትሪት ማድረግ እንችላለን። እዚህ ጋር ደግሞ እንግዲህ እነዚህ ካንሰር ኬሞቴራፒም ላይ ኤፌክቲቭ የሆነ እንትን አለው እያለን ያለው ሶ ይችኛዋን ራሳችሁ ቀስ ብላችሁ እንግዲህ ቪዲዮን አቁማችሁ ማየት ትችላላችሁ። ምክንያቱም ብዙ እንትኖች ስላሉ ማለት ነው። ቀጥሉ ቶሎ እንድንሄድ ስለምፈልግ ነው። ዩሪክ ድረግ ላይ ብለን ስንመጣ እንግዲህ መካኒዝም ብሎክ ቲቡላር ሪአብዞርፕሽን ኦፍ ዩሪክ አሲድ ኤንድ ኢንሃንስ ዩሪክ አሲድ ኤክስክሪሽን ናቸው። እነዚህ እነ ፕሮፔኒሲድ ብለን የምንጠራቸው መድኃኒቶች ማለት እንችላለን። ሶ እንግዲህ ብለድ አለ እንበል፣ ዩሪን አለ፣ ስለዚህ ዩሪክ አሲድ አለ። ኢንክሪዝ ዩሪነሪ ኤክስክሪሽን በማድረግ ነው እንግዲህ ወደ ዩሬት በመቀየር እዚህ ጋር ያያችሁት ይህንን ዩሪክ አሲዱ በሽንት መልክ እንዲወጣ ነው። ኢምፖርታንት ዶንት ፎርጌት እንግዲህ ሎወር ቲፒካሊ አስፕሪን ዶዝ ብሎክ ሰክሬሽን ኮዝ ዩሪክ አሲድ ሪቴንሽን እንዲኖር ያደረገ። ሃይ አስፕሪን ዶዝ ደግሞ ብሎክ ሪአፕቴክ ኢንክሪዝ ዩሪክ አሲድ ኤክስክሬሽን ላይ ደግሞ ራሱን የቻለ ኢፌክት አለው። ይሄ የሚያሳየው እንግዲህ ስለ አስፕሪን ዶዝ ነው። ሎወር ዶዝ ከሆነ ኤክስክሬሽኑን ብሎክ የማድረግ አቅም አለው። ይሄ ደግሞ የዩሪክ አሲድ ሪቴንሽን ይቀንሳል ማለት ነው። ሃይ ዶዝ በሚሆንበት ሰዓት ብሎክ ሪአፕቴክ ደግሞ ኢንክሪዝ ዩሪክ አሲድ ኤክስክሪሽን ያደርጋል። ለዚህ ስቴሮይዶች ሞር በጣም ተመራጭ የሚሆኑት ኢን ሃይ ዶዝ በሚሆኑበት ሰዓት ነው ብያቸዋለሁ። ኮንትሮል ሃይፐርዩሪሴሚያ ኤንድ ፕሪቬንት ቶፈስ ፎርሜሽን አለ። ኢንክሪዝ ሪስክ ኦፍ ኔፍሮሊቲያሲስ አለ። ለዛም የመሆን አቅም አለ። ብቻ ይቻላል ኪድኒ ስቶን ላይ በጣም እንትን የማድረግ አቅም አለው ብዬ ቅድም እንትን ያልኳቸው። ነገር ግን እነዚህ በጣም የሚያስጠሉት የዩሪኮሱሪክ ድረጎች እንግዲህ ፔሸንት ዊዝ ሬናል ዲስ ስላለበት ሂስትሪ ኦፍ ኔፍሮሊቲያሲስ፣ ሪሰንት አኪዩት ጎት እና ሌስ ኢፌክቲቭ ኢን ኢልደርሊ ፔሸንት ላይ ናቸው ማለት ነው።
ኔክስት እንግዲህ ታይፕ ኦፍ ዩሪኮሲሊክ ድራግ ላይ እንግዲህ ፕሮፔኒሲድ አለ ሱልፊን ይሄ ሳይድ ኢፌክት ኤግዛዘርቤሽን ኦፍ አኪዩት አታክ ሪስክ ኦፍ ዩሪክ አሲድ ስቶሊናል ጂአይ አፕሴት እና አለርጂክ ሪያክሽን ነው። ካናግራግባቲክ አልሰር ዲዚዝ ነው። ሱልፊን ፓይራዞን ማለት ነው። አስፕሪን ሪዱስ ኤፊካሲ ኦፍ ሱልፊን ፓይራዞን ነው። ኢንሃንስ ዘ አክሽን ኦፍ ሰርቴን አንቲ ዳያቤቲክ ድረግ ሎወር ብለድ ግሉኮሶችን የማምተን የማረጋገም አለው ነው የሚለው። መካኒዝም ኦፍ አክሽናቸው ፕሮፔኒሲድ ኢንሂቢት ዩሬት ትራንስፖርተር ነው። ኢን ዘ አፒካል ሜምብሬን ኦፍ ፕሮክሲማል ቲዩብ ኢት ኦልሶ ኢንሂቢት ኦርጋኒክ አሲድ ትራንስፖርተርም ኦአትን እና ዩራትን ምን የማረጋገም አለው ኢንሂቢትስ የማረጋገም አለ። ይሄ ማለት ደግሞ ኢንክሪዝ ፕላዝማ ኮንሰንትሬሽን ኦፍ ፔንሲሊን ነው። ስለዚህ እዚህ ጋር ፕሮፔኒሲድ እና አስፕሪን ነው የሚያሳይ። ዩሪክ አሲድ እዚች ጋር አለች ልብ በሉ። ፔንሲሊን ነው ሴፋሎስፖሪን ሜቶትሬክሴት አለ። ኢንክሪዝ ፕላዝማ ነው። ይሄ እንግዲህ ኦታ 1 ነው። እንግዲህ ኦታ ብላ ኦርጋኒክ አሲድ ትራንስፖርተር ነው። ኦታ 3 ብለን የምንጠራው ደግሞ እዚህ ጋር አለ። ይሄ ደግሞ ሬናል ፕሮክሲማል ቲዩብ ሴልስ ብላችሁ አስቡትና እዚህ ጋር በብለድ ነው። እዚህ ጋር ደግሞ ዩሪን ነው። ብሎኪንግ ዩራት ኢን ዘ ፕሮዳክሽን ሜካኒዝም ነው። ይሄ ብለድ ውስጥ ነው። ይሄኛው ደግሞ ዩሪን ውስጥ ነው ማለት። ስለዚህ ኦራት ላይ ነው። ይሄ ኦዋትስ ብለን ስንጠራው በዚህ ወደ ውስጥ የሚገባበት፣ እዚህ ጋር ደግሞ ወደዚህ የሚሄድበት ኡራት ብለን የምንጠራው ይሆናል። ዩሪን ውስጥ የምናገኝ ከሆነ ዩሬት ትራንስፖርተር ብለን የምንጠራው ማለት ነው። ይሄንን የሚያሳየው እዚህ ውስጥ ደግሞ ኦዋት ብለን የምንጠራው ብለድ ውስጥ በሚሆንበት ሰዓት ደግሞ ኦርጋኒክ አሲድ ትራንስፖርተር ብለን የምንጠራው ማለት ነው። ይሄን ነው እንግዲህ የሚያሳየው። ሱልፊፓይራዞን ኢንሂቢት ዩራት 1 እና ኦታ 4 ብለን የምንጠራው ኦርጋኒክ አሲድ ትራንስፖርተር ፎር ና ሪስፖንሲብል ሪአብዞርፕሽን ኦፍ ዩሪክ አሲድ ላይ ነው የሚሰራው ማለት እንችላለን። ኔክስት ዩሪክ አሲድ ነው። እንግዲህ ዩሪክ ሬናል ኤክስክሪሽን አለ፣ ጂአይ ኤክስክሪሽን አለ፣ እንዲሁም ደግሞ ሰርኩሌቲንግ ኤክሰስ አለ። ዩሪኬስ ብለን የምንጠራዋል። ይሄ አላንቲዮን ነው። እንግዲህ ፔግሊቲኮስ ብለን የጠራናት ናት ቅድም ማለት። ከዛ ዩሬት ዲፖዚሽን አለ፣ ከዛ ቶፊ ይፈጠራል ሬናል ኤክስሪ ዩሪክ አሲድ ላይ ማለት ነው። አላንቲዮን ላይ ደግሞ እንግዲህ ትልቁን እነዚህ ፔግሊቲኮስ ብለን የምንጠራው። ነን ፋርማኮሎጂካል ላይፍ ስታይል ሞዲፊኬሽን ሎስ ኦፍ ዌት የታወቀ ነው። እንግዲህ ኤክሰርሳይዝ እና ዳይት ኮንትሮል፣ ስሞክ ሲዜሽን፣ አቮይድ አልኮል ብለን በባለፈው ጠርተናል ማለት ነው። ይህ እንግዲህ ኦቨርኦል ሰመሪውን ነው እየተናገርን ያለ ነው፣ ምክንያቱም መግለጽ ስለሚኖርብን ነው። ዘን ትሪትመንቱ ላይ እንዳልኳችሁ ፋርማኮሎጂካሊ እንግዲህ ነንስቴሮይድ ፈርስት ላይን ትሪትመንት ኮንትራንዲኬት ሄርት ፌለር ላይ ላለበት ሰው ሪከመንድ አይደረግ። ነንስቴሮይድ ስትሮንገር ዛን ነንስቴሮይድ አንታ ኢንፍላማተሪ ነው። አሁንም ደግሜም ነግራችሁ ዩዝ ኢን ኤልደርሊ ፒፕል ኦር ሃይፐርሴንሲቲቭ ቱ ነንስቴሮይድ ላይ ነው ሞር ኤፌክቲቭ ሊሆን የሚችሉት። ስቴሮይድ ኮልቺሲን ደግሞ እንግዲህ ከሜዲትሪያን እና ኢንፍላማተሪ ፊቨር ነው። በተለይ እነዚህ ቲቡላር ሊኮሳይቶች እና ኒትሮፊል ብለን የምንጠራቸው ላይ ነው ትልቅ አቅም ያለው ፓወር ያለው ማለት እንችላለን። ፕሪቬንሽን ሪከረንት አታክ ላይ ደግሞ ብለን ያየን ኢንሂቢሽን ኦፍ ዩሪክ አሲድ ሲንቴሲስ አሎፕሪን እና ፌቡክሶስታት ነው። ድራግ ኦፍ ቾይስ ኢን ፔሸንት ዊዝ ቦዝ ጎት እና ኢስኬሚክ ሄርት ዲዝ ስላለበት በጣም ተመራጭ መሆን ነው። ሂስትሪ ኦፍ ኢስኬሚክ ሄርት ዲዝ ስላለበትም አሎፕሪን ተመራጭነት አለው። ፌቡክሶስታት ደግሞ እንግዲህ ፔሸንት ዊዝ ሬናል ዲዝ ስላለበት ደግሞ ተመራጭ ያደርጓል። ዩሪኮሲሊክ ድረግ ላይ ደግሞ ፕሮፔኒሲን ኢንክሪዝ ፕላዝማ ኮንሰንትሬሽን ኦፍ ፔንሲሊኖችን በማድረግ ለዚህም ነው ፔንሲሊኖች ጋራ ስማቸው የሚነሳው። ፕሮፔኒሲዶች ድሮ ፔንሲሊን በሰውነታችን ውስጥ ለረጅም ጊዜ እንዲቆይ ከተፈለገ ምንድን ነው የሚደረገው ከተባለ ፕሮፔኒሲድ አብረው ሚክስ እያደረጉ ይሰጡ ነበር። ሱልፊንፓይራዞን እንግዲህ ኢንሂቢት ዩራት 1 እና ኦታ ዩራት ብለን የምንጠራው በዩሪን ውስጥ የሚገኙ ኦታ ደግሞ በብለድ ውስጥ የሚገኙ ናቸው ማለት ነው። ማማሊያን ዩሪኬስ ብለን እንግዲህ ፔብሎቲኬስ ነው። ኮንቨርቹሬቱ አላንቲዮን ነው ማለት ነው። ስራ ይሄን ነው የሚያሳየው። እሺ ወደ ጥያቄዋ ስንመጣ እንግዲህ እቺ ለኛ የሆነች አሳይመንት ነው። which of the following causes the inflammatory process in gut which of the following causes the inflammatory process in gut ይላል። A deposit of sodium urate crystal፣ B high serum uric acid፣ C ሳይቶኪንስ ብሎ አስቀምጧል። መልሱን በኮሜንት ማስቀመጫ ላይ
እስካሁን ምን ያህል ጎት አርተራይተስ እንደተከታተላችሁ ማወቅ ስለመፈለግ ታስቀምጣላችሁ። ሁለተኛ ሲናሪዮ ቤዝድ a 50 years old man came to emergency ነው complaining from severe pain in his toes joint with hotness on them. Blood sample was taken from him and it revealed high uric acid with creatinine clearance rate of 23 milliliters per minute ነው. Which of the following should be avoided in treating his gout ይላል? non-steroidal, colchicine, febuxostat መልስ ፈልጋለሁ። ኤ ለምሳሌ ነምበር 1 ቢ ካላችሁ፣ ነምበር 2 ሲ ካላችሁ፣ ነምበር 3 ኤ ልትሉ ትችላላችሁ። በመልስ ማስቀመጫ ላይ ፈልጋታለሁ። ሶስተኛ አሎፕሪኖስ ሜታቦላይዝ ኢንቱ አሎክዛንቲን ባይ አስፕሪን ዛንቲን ኦክሲዴስ ፔግሊቲኮስ ብለን የምንጠራውን ይሄንኛውንም በኮሜንት ሴክሽን ላይ እንድታስቀምጡልኝ ይፈልጋል። ሌላም አለ A German 35 years old man with known history of gout was diagnosed with bacterial infection and was prescribed penicillin. Which drug gout doctor must stop in this case due to interaction? A propenicillin, B febuxostat, C ደግሞ steroids ብሎ አስቀምጧል። ይሄንንም እፈልጋለሁ ከናንተ። አምስተኛ if a gout patient has ischemic heart disease, what is the drug of choice? A pebligos, C allopurinol, ሲ ደግሞ ኮልቺስን የምትለዋለች። ይሄ ያለ what at the stage of goats ብለን የምንጠራቸው for distinct stage ለምሳሌ አሲምፕቶማቲክ ሃይፐርዩሪሴሚያ አሉ፣ አኪዩት ኢንተርሚተንት ጎት አለ፣ ኢንተርክሪቲካል ስቴጅ አለ፣ ዲ ደግሞ ክሮኒክ ጎት። ይሄንን እፈልጋለሁ። how to manage each stage ላይ ኤ አሲምፕቶማቲክ ወይም ደግሞ አሲምፕቶማቲክ ላይፍ ሞዲፊኬሽን ነው ወይ? አኪዩት ደግሞ ተርሚኔት ዘ አታክ ነው ወይ? ኢንተር ክሪቲካል ፕሪቬንት ዘ ሪከረንት አታክ ነው ወይ? ክሮኒክ ላይ ደግሞ ፕሪቬንት ኮምፕሊኬሽን ሎወር ሴረም ዩሪክ አሲድ ነው ወይ? ሲ ላይ ደግሞ in gout we have acute treatment and prophylactic therapy ይላል። according to the previous treatment answer the following right colchicine mechanism of action and the clinical use. Mention one class that used preventive therapy with 2 ADR. Give the short answer about the metabolism of allopurinol የሚሉትን እነዚህ ሁሉንም እናንተ በኮሜንት ማስቀመጫ ሴክሽን ላይ ስፔሻሊ በዩቲዩብ በኖርማል አርቤክስ መስፍን በሚለው ስለምለቅ እዛ ላይ እናንተን ሐሳብ የእናንተን ኮሜንት ሼር እንድታረጉኝ ይፈልጋል ማለት ነው። ሰው እንግዲህ እስከ ዛሬ ድረስ ማለት እችላለሁ ያለው እንግዲህ ይሄንን ይመስላል። ስለ ጎት አርተራይተስ ጨርሰናል። ሌላ ደግሞ እንዲሰራላችሁ የምትፈልጉ ከሆነ በዚህኛው ላይ የተለያዩ አዳዲስ ነገሮች መስራት ስለሚኖርብን በኮሜንት ሐሳባችሁን ሼር ማድረግ ትችላላችሁ። በዛ ማለፍ እችላለሁ። ሌላም ካለ የምትናገሩት ምትሉ ካለ እንደዛ ነው። አንድ ነገር ግን ማሰብ ያለባችሁ እኔ በምንም ታምር እኔ በክፍያ ምናምን እየሰጠው አይደለም። ቲዩቶሪያል በዛ ምናምን አንግል እንዳታስቡ። ሌላ ሴክሽን ነው፣ ሌላ እንትኖች ቲሞች ሊሰጡ ይችላሉ። ከኔ ቲም ጋራ ምንም እንትን ማድረግ የለም። ከክፍያ ጋር የሚያገናኝ ምንም የሚያነካካኝ ነገር የለም ማለት እፈልጋለሁ። ስለዚህ የተለያየ እንትኖች ይኖራሉ። በተለያየ መንገድ የሚነግሯችሁ ልጆች ስለሚኖሩ እሱ እናንተ ከፍላችሁ መማር ትችላላችሁ። እነሱ ጋር እኔ ጋር ደግሞ በነፃ መከታተል ትችላላችሁ። ግን እያንዳንዱ አሳዘጋጅላችሁ በጣም ተጨንቄ ተጠብቤ በጣም ይጠቅማል ይረዳል ብዬ ያሰብኩትም የተለያዩ የሲኦሲውንም ላይሰንቸር ኤግዛሙን ማለት እንችላለን ኤግዚት ኤግዛሙን ሞዴል ያረጋቸዋል ብዬ የተለያዩ ጥያቄዎች ማቀርባቸዋሉ። ኖርማል በአርኤክስ ዋን መስፍንቱ በሚለው ላይ እንግዲህ ብዙ ኦፊሻሊ ከመጀመሪያ እስከ መጀመሪያ የተለያዩ ኮርሶችን በደንብ አድርጌ እዛ ላይ ዲቴል የማወራላችሁ ነገር ይኖራል ማለት ነው። በዚህ ደግሞ ጥያቄዎችና አንዳንድ ነገሮችን እያወራን እንሄዳለን። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ለመቀበል ዝግጁ ነኝ። ቴንኪው ቻው።